ሰላም ሰላም ውድ የላፍላቮች ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ በባለፈው ጊዜ ከምድር ከፍ ብለን የሰማይ አካላትን መመርመር ጀምረናል። በተለይ በስርዓተ ፀሐይ ውስጥ ያሉ ትላልቅ የህዋ አካላት ባህሪያቸውን መመርመር ጀምረናል። በተለይ ስለ ፀሐይ ከፕላኔቶች መካከልም ደግሞ ስለ ሜርኩሪ፣ ቬኑስ እና መሬት ተነጋግረናል። ለዛሬ ከአራተኛው ፕላኔት ከማርስ ጀምረን የቀሩትን እንመለከታለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ማርስ ከፀሐይ በአራተኛ ርቀት ከፕላኔቶች በአጠቃላይ ከፀሐይ በአራተኛ ርቀት የምትገኝ ናት። እንግዲህ በገጽታዋ ላይ እዚህ ጋር እንደምትመለከቱት አይረን ኦክሳይድ አለ። አይረን ኦክሳይድ አይረን በባህሪው ቀይ የሆነ ባህሪን ያለው ከዚህ የተነሳ የማርስ ሰርፌስ ወይም ደግሞ ገጽታዋ ቀይ እንዲሆን አድርጎታል ማለት ነው። በዚህም የተነሳ ቀዩዋ ፕላኔት ሬድ ፕላኔት ተብላ ትጠራለች ማለት ነው። ስለዚህ ቀይ የመሆኗ ምክንያት በገጽታዋ ላይ አይረን ኦክሳይድ በመኖሩ የተነሳ ነው። ስለ ጨረቃዎች ወይም ፕላኔቶች ስላሏቸው ጨረቃዎች እየተነጋገርን ነበረ። ሜርኩሪ ምንም አይነት ጨረቃ የላትማል። ቬኑስ ጨረቃ የላትም ብለናል። ምድራችን አንድ ጨረቃ አላት ብለናል። አራተኛዋ ፕላኔት ማርስ ሁለት ጨረቃዎች ነው ያሏት። እነሱም ፎበስ እና ዲሞስ ተብለው ይጠራሉ። ከስርዓተ ፀሐይ ውስጥ ካሉ ፕላኔቶች መካከል በመጠን ሜርኩሪን ብቻ የምትበልጥ ትንሿ ፕላኔት ናት ማለት ነው። ከፕላኔቶች በሙሉ በአጠቃላይ ትንሿ ፕላኔት ሜርኩሪ ናት። ከሜርኩሪ ደግሞ ትንሽ የምትበልጥ ደግሞ ማርስ አለች ማለት ነው። በማርስ ላይ አንድ ለየት ያለ ነገር አለ። እሱም ኦሊምፐስ ሞንስ የሚባል ይሄ የምትመለከቱት ወደ 21 ኪሎ ሜትር ቁመት ያለው ጎኑ ደግሞ 600 ኪሎ ሜትር ርዝመት ወይም ጎን ያለው የስርዓተ ፀሐይ ትልቁ የእሳተ ገሞራ ተራራ የሚገኝበት ነው። ጥናቶችም እንደሚያስረዱት ከኤቨረስት ተራራ በብዙ እጥፍ እንደሚበልጥ ጥናቶች ያስረዳሉ። ስለዚህ ይሄ በእሳተ ገሞራ አማካኝነት የተፈጠረው ትልቅ ከፍታ ያለው ተራራ ኦሊምፐስ ሞንስ የሚባል በማርስ የሚገኝ የማርስ ልዩ የሆነ መገለጫዋ ነው። ሌላው ማርስ ስስ የሆነ አትሞስፌር ነው ያላት። ይሄ አትሞስፌርም ከካርበን ዳይኦክሳይድ ነው በብዛት የተሰራው። ነገር ግን እንደ ቬኑስ ሙቀትን አፍኖ የሚይዝ አትሞስፌር አይደለም። በዛ የተነሳ እንደ ቬኑስ ከፍተኛ ሙቀት ያላት ፕላኔት አይደለችም ማለት ነው። አምስተኛው ፕላኔት ጁፒተር ነው። ከአንደኛው እስከ አራተኛው ድረስ ያሉት ወይም ከሜርኩሪ እስከ ማርስ ድረስ ያሉት ኢንተርናል ፕላኔት ወይም ቴሬስቴሪያል ፕላኔት፣ ቴራ ማለት መሬት ነው ወይም አፈር ነው። ስለዚህ ከመሬት ጋር ተቀራራቢነት ያላቸው ኢንተርናል ፕላኔት ወይም ደግሞ ከፀሐይ በቅርበት የሚገኙ ፕላኔቶች ናቸው። ከሜርኩሪ ጀምሮ እስከ ማርስ ያሉት ማለት ነው። ስለዚህ ከአምስተኛው ከጁፒተር ጀምሮ እስከ መጨረሻው እስከ ኔፕቱን ድረስ ያሉት ደግሞ ኤክስተርናል ፕላኔትስ ውጫዊ ፕላኔቶች ይባላሉ፣ ከፀሐይ ርቀው ስለሚገኙ። በተጨማሪም ጋዝ ፕላኔትስ ይባላሉ ወይም የጋዝ ፕላኔቶች በአብዛኛው ከጋዝ የተሰሩ ፕላኔቶች በመሆናቸው ማለት ነው። ስለዚህ ከአምስተኛው ከጁፒተር ጀምረን እስከ መጨረሻው ድረስ የምናያቸው የጋዝ ፕላኔቶች ተብለው እንደሚጠሩ ማስተዋል ይጠበቅብናል። ጁፒተር ሮማውያን ብዙ የሚያመልኳቸው አምላክ ብለው የሚያምኗቸው ጣዖታት አሏቸው። ከዛ መካከል ነው ጁፒተር የሚባል የሰማይ አምላክ ብለው የሚያመልኩት አለና በዛ ስም ነው ይሄን ፕላኔት የዚህ ፕላኔት ስያሜ የተገኘው። ከጋዝ ፕላኔቶች የመጀመሪያው ፕላኔት ነው። ይሄን መያዝ አለብን። ስለዚህ አንድ ብለን የጋዝ ፕላኔቶች ጀምረናል። እስከ ኔፕቱን ድረስ ያሉት የጋዝ ፕላኔቶች ይቀጥላሉ ማለት ነው። ጁፒተር 79 ጨረቃዎች አሉት። እስካሁን ካየናቸው ፕላኔቶች በጣም ከፍተኛው የጨረቃ ብዛት ያለው ነው። እስካሁን እስከ ማርስ ድረስ ስንደርስ እንግዲህ ማርስ
2 ጨረቃዎች ብቻ እንዳሏት አይተናል። ምድራችን አንድ ጨረቃ፣ ሜርኩሪ ምንም አይነት ጨረቃ የላትም፣ ቬኑስም ምንም አይነት ጨረቃ የላትም ብለናል። ግን ጁፒተር ወደ 79 ጨረቃዎች አሉት። እንግዲህ ይሄ በጥንቱ ነው። በየጊዜው የጨረቃዎቹ ብዛት እየጨመረ በምርምር እየተገኘ ነው የሚመጣው። አሁን ላይ ወደ 95 ጨረቃዎች እንዳሉት ጥናት ያስረዳሉ። ወደፊትም ሊጨምር ይችላል። በየጊዜው ጥናትና ምርምር ሲደረግ አዳዲስ ነገሮች እየተጨመሩ ነው የሚሄደው። ከ95ቱ ጨረቃዎች መካከል 4 ትላልቅ ጨረቃዎች አሉት። እነሱም አዮአ፣ ዩሮፓ፣ ጋኒሜዳ እና ካልሲቶ የሚባሉ 4 ጨረቃዎች አሉት። ከነዚህ ከ4ቱ ጨረቃዎች በስርዓተ ፀሐይ ካሉ ጨረቃዎች መካከል ትልቁ የሚባለው ጋኒሜዳ የሚገኘው በጁፒተር ነው ማለት ነው። እንግዲህ የስርዓተ ፀሐይ ትልቁ ብለናል። ይሄ ጋኒሜዳ ግማሹ ከአለት ግማሹ ደግሞ ከበረዶ የተሰራ ነው ስሬቱ። በመጠንም ደግሞ ከሜርኩሪ የሚበልጥ ነው። እንግዲህ ጨረቃ ሆኖ ግን አስቡት ፕላኔት ከሆነችው ከሜርኩሪ የሚበልጥ ጨረቃ በጁፒተር ውስጥ ይገኛል። እሱም ጋኒሜዳ ብለን እንጠራዋለን። የስርዓተ ፀሐይ ትልቁ ጨረቃ ማለት ነው። በስርዓተ ፀሐይ ውስጥ እንግዲህ ካሉ ፕላኔቶች በመጠን ትልቁ ነው ጁፒተር። ትንሿ ፕላኔት ሜርኩሪ ናት ብለናል። ትልቁ ደግሞ ጁፒተር ነው ማለት ነው። ሌላው በዚህ በሜርኩሪ ላይ በትልቅ ፍጥነት የሚጓዝ አውሎ ነፋስ ወይም ደግሞ ነፋስ አለ። በሰዓት 432 ኪሎ ሜትር የሚጓዝ ከፍተኛውን ፍጥነት ያለው አውሎ ነፋስ አለ። ከዚህ ባለፈ ደግሞ እዚህ ጋር እንደምትመለከቱት በጁፒተር አትሞስፌር ላይ ይሄ ከፍተኛ አውሎ ነፋስ በመኖሩ ይሄ በዚህ ፍጥነት የሚጓዝ አውሎ ነፋስ በመኖሩ ምክንያት ትልቅ ቀይ ስፖት ወይም ደግሞ ለዚህም ቀይ ስፖት ነገር ዶት ነገር በጁፒተር ገጽታ ላይ እንዲፈጠር አድርጎታል ማለት ነው። እና ይሄ ከምድር ላይ ሆነን በቴሌስኮፕ ስንመለከተው ይህንን የመሰለ ቀይ ስፖት ወይም ደግሞ ጠባሳ ነገር ማለት እንችላለን በሜርኩሪ ይቅርታ በጁፒተር ገጽታ ላይ እናገኛለን። የዚህ ምክንያት ምንድነው? የአውሎ ነፋሱ ከፍተኛ ፍጥነት በሚያደርገው በዚህ የተነሳ ያንን የጁፒተርን ገጽታ ቀይ እንዲሆን አድርጎታል። ትልቅ ቀይ ስፖት በጁፒተር ላይ ይገኛል ማለት ነው። የተሰራው ግን 90% ከሃይድሮጅን ነው። ከ9 እስከ 10% ከሂሊየም ነው። ከ1% እና ከአንድ ባነሰ መልኩ ደግሞ ከአሞኒያ እና ከሚቴን የተሰራ ነው ማለት ነው። የጋዝ ፕላኔቶች የተባሉበት ከዚህ የተነሳ ነው። በአብዛኛው ሙሉ በሙሉ ማለት እንችላለን የተሰሩት ከጋዝ በመሆኑ ነው። የጁፒተር አትሞስፌር ስስና ቀዝቃዛ ነው። የውስጠኛው አካሉ ደግሞ ሞቃታማና ወፍራም ነው። ውጫዩ ስስና ቀዝቃዛ ነው። ውስጠኛው ደግሞ ሞቃታማና ወፍራም የሆነ የአትሞስፌር አይነት አለው ማለት ነው። የኤክስተርናል ቴምፕሬቸሩ የሰርፌስ ቴምፕሬቸሩ የውጫዊ ገጽታ መጠነ ሙቀቱ ኔጌቲቭ 145 ዲግሪ ሴልሺየስ ነው። በደንብ እዚህ ጋር መያዝ አለብን። የውስጡ አይደለም የውጩ ኔጌቲቭ 145 ዲግሪ ሴልሺየስ ነው። እዚህ ጋር እንዳየነው ስስና ቀዝቃዛ ነው ብለናል። የውስጠኛው ደግሞ ሞቃታማ ነው። በተቃራኒው ከፍተኛ ሙቀት ይጠበቃል ማለት ነው። ስለ ፕላኔቶች መጠን እዚህ ላይ አየት አድርገን ለማለፍ ጁፒተር ከፍተኛው መጠን ያለው ነው ብለናል። እዚህ ጋር ከትልቅ ወደ ትንሹ ስንሄድ ነው። ዝቅተኛ የምናገኛት ደግሞ ሜርኩሪ ናት። እዚህ ጋር በኪሎ ሜትር ያላቸው መጠን ዲያሜትራቸው ተቀምጧል። ስለዚህ አንደኛ ጁፒተር ትልቁ ነው። ከዛን ሳተርን፣ ኡራኖስ፣ ኔፕቲዩን መሬታችን ስለዚህ በአምስተኛ ደረጃ ነው የምትገኘው በመጠን። ከዛን ቬኑስ፣ ማርስ፣ ከዛን ሜርኩሪ ማለት ነው ሜርኩሪ። ስለዚህ ማርስ ፕላኔታችን ሜርኩሪን ብቻ ነው የምትበልጠው ብለን ቅድም ያነሳ ነው። ከዚህ የተነሳ ነው። ስለዚህ ጁፒተር ትልቁ ነው፣ ትንሹ ደግሞ ሜርኩሪ ነው ማለት ነው። የስድስተኛው ፕላኔት ሳተርን ነው። ሳተርን የሮማውያን የእርሻ አምላክ ጋድ ኦፍ አግሪካልቸር ብለው የሚያመልኩት ጣዖት አለ። ከዛ ነው ስሙን ያገኘው። እንግዲህ ከጁፒተር ቀጥላ በሁለተኛ ደረጃ በትልቀት ማለት ነው የምትገኝ ናት። እዚህ ጋር እንዳየነው
ያው ሳተርን በሁለተኛ ደረጃ በትልቀት የምትገኝናት ከፕላኔቶች መካከል እንግዲህ ወደ 82 ጨረቃዎች አሏት። አሁን ላይ ደግሞ ወደ 274 ደርሰዋል። ስለዚህ በስርዓተ ፀሐይ ውስጥ ካሉ ፕላኔቶች በጣም ብዙ ጨረቃዎች ያሏት ፕላኔት ናት ማለት ነው። ስለዚህ በጨረቃ ብዛት አንደኛ ናት ሳተርን። እንግዲህ ያለ ቴሌስኮፕ በአይን የሚታዩ ፕላኔቶች አሉ። የመጨረሻዋ ፕላኔት ናት። በአይን ከሚታዩት የፕላኔት አይነቶች የመጨረሻዋ ፕላኔት ናት። ስለዚህ ከሜርኩሪ ጀምረን ቀጣይ ያለው ስላይድ ላይ እንመለከተዋለን። ከሜርኩሪ ጀምረን እስከ ሳተርን ድረስ ያሉትን በሰማይ ላይ መመልከት እንችላለን። ሌላው ለየት ያለ ባህሪ ያላት ደግሞ ሳተርን ቀለበት አላት። እዚጋ እንደምትመለከቱ ሪንግ አላት። በጣም ብዙ የሆነ ትልቅና ውብ የሆነ ቀለበት አላት። ሌሎችም እነ ጁፒተርም ፕላኔቶች እነ ጁፒተር አይነት ፕላኔቶች ቀለበቶች አላቸው። ነገር ግን የሳተርን ቀለበት በጣም በቴሌስኮፕ ሲታይ ውብ ሆኖ የሚታይ ነው። እንግዲህ ቀለበቷን ያለ ቴሌስኮፕ ማየት አንችልም፣ ግን ገጽታዋን ያለ በአይናችን መመለከት እንደምንችል ማስተዋል አለብን። ያለ ቴሌስኮፕ ማየት የምንችላቸው ፕላኔቶች እዚጋ እንደምትመለከቱ እዚጋ ሜርኩሪ አለ፣ ቬኑስ፣ ሳተርን፣ ማርስ፣ ጁፒተር አሉ ማለት ነው። ስለዚህ አምስቱ 1 2 3 4 5ቱ ፕላኔቶች ያለ ቴሌስኮፕ እርዳታ ማየት እንችላለን። ነገር ግን በደንብ ጥርት ያለና ከዛ ባለፈ እያንዳንዱን መዋቅራቸውን ለማየት ግን ቴሌስኮፕ ያስፈልገናል። ለምሳሌ ቀለበቶቻቸውን ለማየት የሳተርን ለምሳሌ ቀለበቷን ለማየት ቴሌስኮፕ ያስፈልጋል። ነገር ግን በመታየት ደረጃ ግን በአይን መታየት እንደሚችሉ እነዚህን ማስተዋል አለብን ማለት ነው። የሳተርን ቀለበቶች ለመጀመሪያ ጊዜ የታዩት በቴሌስኮፕ በ1610 እንደ አውሮፓውያን አቆጣጠር በተመራማሪው በጋሊሊዮ ጋሊሊ አማካኝነት ነው። እነዚህ ቀለበቶች ለመጀመሪያ ጊዜ ይፋ የሆኑት መታየታቸው የጋዝ ፕላኔት ናት። ከጁፒተር ጀምረን የምንጠራቸው ሙሉ የጋዝ ፕላኔቶች ናቸው። ከሃይድሮጅን እና ከሂሊየም ነው የተሰራቸው በአብዛኛው። በዚህም የተነሳ እንግዲህ አነስተኛ እፍጋት ወይም ቀላል እንድትሆን አድርጓታል ማለት ነው፣ በጋዝ የመሰራቷ ምክንያት ማለት ነው። የተለያየ አውሎ ንፋስ በብዛት በሳተርን ላይ አለ። ፍጥነቱም እስከ 8000 ኪሎ ሜትር በሰዓት የሚጓዝ የአውሎ ንፋስ አይነት አለ ማለት ነው። በዚሁ የሳተርን የላይኛውን ገጽታ ስንመለከት መጠነ ሙቀቷ ከኔጌቲቭ 220 እስከ ኔጌቲቭ 178 ይደርሳል። ውስጣዊ ደግሞ ከፍተኛ ነው፣ እስከ 11700 ዲግሪ ሴልሺየስ ሙቀት ይኖራታል ማለት ነው። ሰባተኛው ፕላኔት ዩራኖስ ናት። የሰማይ አምላክ ብለው የሚጠሩት አለ የጣዖት ስም ዩራኖስ፣ ከዛ ነው የተሰየመው። እንግዲህ ለመጀመሪያ ጊዜ በቴሌስኮፕ የታየች ፕላኔት ናት። ስለዚህ እስከ ሳተርን ድረስ ያሉት በአይን ማየት የሚቻሉ ናቸው ብለናል። ከዚህ በኋላ ያሉት ከዩራኖስ ቀጥሎ ያሉት እነዚህን ሁለቱን በአይን ማየት አንችልም። ስለዚህ ለመጀመሪያ ጊዜ በቴሌስኮፕ የታየች ፕላኔት ናት ዩራኖስ። ይህን የተመለከተውም ደግሞ ዊሊያም ሄሬስቼል የሚባል ተመራማሪ ነው። ዩራኖስ 27 ጨረቃዎች አሏት። አሁን ላይ 28 አንድ ተጨምሮ 28 ጨረቃዎች አሏት። እንግዲህ ከጋዝ ፕላኔቶች ውስጥ መካከል ትንሿ ፕላኔት የምትባል ናት። ነገር ግን ያው ከመሬት 4 እጥፍ በዲያሜትር እንደምትበልጥ መገንዘብ ያስፈልጋል። ነገር ግን ከጋዝ ፕላኔቶች ግን ትንሿ ፕላኔት ናት። ከጋዝ ፕላኔቶች ማለት ከነ ጁፒተር፣ ከነ ሳተር፣ ከነ ኔፕቲዩን ማለት ነው። ከነዚህ ሁሉ ትንሿ ፕላኔት ናት። ዩራኖስ አትሞስፌሯ በአብዛኛው ከሃይድሮጅን ነው የተሰራው። ከእንደገና በተጨማሪ ከሚቴን ጋዝ ነው የተሰራችው። ከዚህም የተነሳ ሚቴን ምንድነው የሚያደርገው? ቀይም ብርሃን ይመጥና በዚህም በአትሞስፌር ያለውን ቀይ ብርሃን በመምጠጥ ሰማያዊ ብርሃን እንዲመነጭ ያደርጋል በገጽታዋ ላይ ማለት ነው። ስለዚህ ዩራኖስን በቴሌስኮፕ ስንመለከታት
ሰማያዊ አረንጓዴ ቀለም ያላት ፕላኔት ሆና ትታየናለች ማለት ነው። ስለዚህ ይሄ ሰማያዊ አረንጓዴ ቀለም የመጣው ያ ሚቴኑ የቀዩን ብርሃን በመምጠጥ ከዛም ደግሞ ሰማያዊ ብርሃንን በማመንጨት ሰማያዊ አረንጓዴ ቀለም እንዲፈጠር በማድረጉ ነው ማለት ነው። እንግዲህ ከስርዓተ ፀሐይ ውስጥ ቀዝቃዛዋ ፕላኔት የምትባል ናት ዩራኑስ። እዚጋ በደንብ ያዙ። ሞቃታማ ቬኑስ ናት ብለናል። ቀዝቃዛዋ ፕላኔት ደግሞ ዩራኑስ ናት። ዩራኑስ መጠነ ሙቀት ከኔጌቲቭ 224 እስከ ኔጌቲቭ 197 ዲግሪ ሴልሺየስ ሲደርስ በጣም ቀዝቃዛ ፕላኔት ናት ማለት ነው። የመጨረሻዋ ከፀሐይ መጨረሻ ርቀት የምትገኝ የመጨረሻዋ ፕላኔት ኔፕቱን ናት። በጥንታውያን ሮማውያን ዘንድ የውቅያኖስ አምላክ ብለው ከሚያመልኩት ጣዖት ነው ስሙን ያገኘው። ኔፕቱን ከጋዝ ፕላኔቶች ነው የምትመደበው። ከሃይድሮጅን እና ከሂሊየም ነው የተሰራችው። በ1846 እንደ አውሮፓውያን አቆጣጠር ነው የታየችው ኔፕቱን። ያው የመጀመሪያ ጨረቃዋን በዚህ ዓመት ነው ይፋ የሆነው የታየው። የጨረቃዋ ስም ደግሞ ትሪቶን ይባላል። ለመጀመሪያ ጊዜ የታየው ጨረቃ ትሪቶን ተብሎ ይጠራል። ይሄንን እዚህ ጋር በደንብ ማስተዋል ያለብን ኔፕቱን ፕላኔቶች ከሚያደርጉት ሽክርክሪት በተቃራኒ ነው የምትዞረው። ፕላኔት ከምዕራብ ወደ ምስራቅ ነው የሚዞር፣ እሷ ግን ከምስራቅ ወደ ምዕራብ ነው የምትሽከረከረው። አትሞስፌሯ ከሰማያዊ ሃይድሮጅን እና ሚቴን ነው የተሰራው። ደመቅ ያለ እዚህ ጋር እንደምታዩት ከዩራኑስ ጋር ተመሳሳይ የሆነ ቀለም ያላት ያው ሰማያዊ ቀለም እዛ እንደምታዩት በጣም ስስ የሆኑ ደግሞ ቀለበቶች አሏት። በስርዓተ ፀሐይ ውስጥ ከፍተኛ አውሎ ነፋስ ከፍተኛ ፍጥነት ያለው አውሎ ነፋስ የሚገኝባት ፕላኔት ናት። እንግዲህ የአውሎ ነፋሱ ፍጥነት 2100 ኪሎ ሜትር ነው በሰዓት የሚጓዘው። ስለዚህ የስርዓተ ፀሐይ ፈጣኑ አውሎ ነፋስ ተብሎ የሚጠራው ነው ማለት ነው። እንግዲህ የኔፕቱን መጠነ ሙቀት ከኔጌቲቭ 218 እስከ ኔጌቲቭ 200 ዲግሪ ሴልሺየስ ነው ይደርሳል። ስለ ፕላኔቶች ተነጋግረናል። ከፕላኔቶች ደግሞ የሚያንሱ የራሳቸው የሆነ ባህሪያት ያላቸው ድንክ ፕላኔቶች ወይም ድዋርፍ ፕላኔትስ ብለን የምንጠራቸው አሉ። አጠቃላይ ባህሪያቸውን ስንመለከት በፀሐይ ዙሪያ ነው የሚዞሩት። እንግዲህ መጠናቸው በቂ ሆኖ ቅርጻቸውን መወሰን የሚችሉ ናቸው። የተወሰነ የራሳቸው ምህዋር ወይም ዛባ የላቸውም። ጨረቃ ያልሆኑ ናቸው። በአጠቃላይ ይሄ የድንክ ፕላኔቶች ባህሪያት ነው። አምስቱ ድንክ ፕላኔቶች የምንላቸው በስርዓተ ፀሐይ ውስጥ ያሉት ፕሉቶ፣ ኤሪስ፣ ሃሜያ፣ ማኪማኪ እና ሴሪስ ናቸው። እነዚህ አምስቱ ድንክ ፕላኔቶች ማለት ነው። አንድ በአንድ እንመለከታቸዋለን። በዚህ ሰንጠረዥ አምስቱን ፕላኔቶች ማጠቃለል እንችላለን። እዚህ ጋር ዲያሜትራቸው፣ መጠነ ሙቀት፣ የፀሐይን ለመዞር የሚፈጅባቸው ዓመት፣ የተገኙበት ጊዜ፣ ከፀሐይ ያላቸው ቅርበት፣ የጨረቃ ብዛት እና ከባቢ አየር፣ እነዚህ ባህሪያቶች ተዘርዝረዋል። በእነዚህ ባህሪያት መሰረት አምስቱን ድዋርፍ ፕላኔት ወይም ድንክ ፕላኔቶች እናነጻጽራለን። በዲያሜትር ወይም በመጠናቸው ስንመለከት ከአምስቱ የድንክ ፕላኔቶች ትንሿ ሴሪስ ናት። 950 ኪሎ ሜትር ነው ዲያሜትሯ። ትልቁ ደግሞ ፕሉቶ ነው። እንግዲህ በፊት ከፕላኔቶች ይመደብ የነበረው ነው ይሄ ፕሉቶ። በኋላ ግን በ2006 እንደ አውሮፓውያን አቆጣጠር በኢንተርናሽናል አስትሮኖሚካል ዩኒየን ወይም በዓለም አቀፉ የስነፈለክ ጉባኤ ወይም ህብረት መሰረት ከፕላኔቶች ዝርዝር ወጥታ ወደ ድንክ ፕላኔቶች እንድትካተት ተደርጓል ማለት ነው። ካላት ባህሪያት አንጻር ማለትም በራሷ የሆነ ቋሚ የሆነ ምህዋር ወይም ዛቢያ ባለመኖሩ የተነሳ ከድንክ ፕላኔቶች ልትመደብ ይችላለች ማለት ነው። ስለዚህ ፕሉቶ ከአምስቱ የድንክ ፕላኔቶች ትልቁ ነው ማለት ነው። ሌሎቹን ያው እዚህ ጋር ተቀምጠዋል። ስለዚህ ትልቁና ትንሹን ከያዛችሁ በቂ ነው። ስለዚህ ትንሹ ሴሪስ ነው፣ ትልቁ ደግሞ ፕሉቶ ነው በመጠን ማለት ነው። እንግዲህ በመጠነ ሙቀት እዚህ ጋር ያላቸው መጠነ ሙቀታቸው ተቀምጦልናል። ስለዚህ እዚህ ጋር እንደምታዩት
የኤሪስ መጠነ ሙቀት ከፍተኛ ነው ማለት እንችላለን። እዚህ ጋር እንደምታየው ኔጌቲቭ 200 እስከ ኔጌቲቭ 243 ዲግሪ ሴልሺየስ አፕሮክሲሜትሊ የሚደርስ ሙቀት ያለው፣ ስለዚህ ዝቅተኛ ወይም ቀዝቃዛዋ ድንክ ፕላኔት ማለት እንችላለን። ፀሐይን ለመዞር የሚፈጅባቸውን ዓመት ስንመለከት እንግዲህ ኤሪስ ረጅም ብዙ ዓመት የሚፈጅባት ናት። 557 ዓመት ይፈጅባታል ፀሐይን ለመዞር አንድ ጊዜ ለመዞር 557 ዓመታት ይፈጅባታል። ዝቅተኛ ዓመት ደግሞ የሚፈጅባት ማለትም 4.6 ዓመት ብቻ የሚፈጅባት ደግሞ ሴሪስ ናት። ሌሎችም በዛው ቁጥራቸው ተቀምጧል። ለምሳሌ ሃውሚያ 285 ዓመት፣ ፕሉቶ 305 ዓመት፣ መክማኬ ወይም ደግሞ እችኛዋ ድዋርፍ ፕላኔት 248 ዓመት ይፈጅባታል። የተገኙበት እንግዲህ ስንወስድ እንግዲህ እዚህ ጋር ጥንቷ በጣም ከሌሎቹ በጣም ቀደምቷ ሴሪስ ናት። በ1801 የተገኘችው። ሌሎቹ በቅርብ የተገኙ በ2005 የተገኙ ሜክሜክ እና ኤሪስን መያዝ እንችላለን። ከፀሐይ ያላቸውን ቅርበት ስንመለከት ደግሞ ከአምስቱም በጣም ቅርቡ ወይም ቅርቧ ሴሪስ ናት። በጣም ሩቁ ደግሞ ሜክሜክ ናት። ይኸው እዚህ ጋር እንደምትመለከቱት አራተኛ ደረጃ ላይ የያዘችው። ይቅርታ ሩቋ ኤሪስ ናት። ይቅርታ ይሄ አስትሮኖሚካል ዩኒት በሚሊየን ያው ኪሎ ሜትር ነው የሚለካው። የሚወክልን እሱ ነው። ስለዚህ 67.7 አስትሮኖሚካል ዩኒት ርዝመት አላት ማለት ነው፣ ርቀት አላት ከፀሐይ። ስለዚህ በጣም ሩቋ ኤሪስ ናት፣ ቅርቧ ደግሞ ሴሪስ ናት ማለት ነው። የጨረቃ ብዛት ሴሪስ ምንም አይነት ጨረቃ የላትም። ሃውሚያ 2 አላት፣ ፕሉቶ 5፣ መክሜክ 1፣ ኤሪስ ደግሞ 1 አላት ማለት ነው። ስለዚህ ከአምስቱ ብዙ ጨረቃ ያላት ፕሉቶ ነው ማለት ነው። ከባቢ አየር ስንመለከት ሴሪስ ስስና ቋሚ ያልሆነ ተለዋዋጭ የሆነ ከባቢ አየር አላት። ሃውሚያ ደግሞ ምንም አይነት ከባቢ አየር የለውም። ሌላው ፕሉቶ ነው። ፕሉቶ በተመሳሳይ ስስ የሆነ ከባቢ አየር ሲኖረው፣ ይሄ ከባቢ አየር ደግሞ ከናይትሮጅን ከሚቴን እና ከካርበን ሞኖክሳይድ ነው የተሰራው። መክሜክ ስስ የሆነ ከባቢ አየር ነው ያላት። ኤሪስ ከሚቴን ጋዝ ነው የተሰራው። በተመሳሳይ በጣም ስስ የሆነ ከባቢ አየር ነው ያለው። አጠቃላይ የስነፈለክ ቃላቶችን ዋና ዋና ቃላቶች ስንመለከት አስትሮኖሚ የምንለው ወይም ስነፈለክ የምንለው የፊዚክስ ዘርፍ ወይም ብራንች ሆኖ ስለ ስርዓተ ፀሐይ የሚያጠና የሳይንስ ዘርፍ ነው። አስትሮናውንት ወይም አስትሮኖመሮች የሚባሉ ደግሞ አስትሮኖሚን የሚያጠኑ ናቸው፣ ወይም ስለ ስርዓተ ፀሐይ የሚያጠኑ የሚመራመሩ ናቸው። ቴሌስኮፕ ደግሞ አስትሮኖመሮች መሬት ላይ ሆነው የሰማይ አካላትን ወይም ፕላኔቶችን ለማጥናት የሚጠቀሙበት፣ ለመመልከት ገጽታቸውን፣ መዋቅራቸውን ያለውን ነገር የሚያጠኑበት መሳሪያ ነው። ሌላው ስፔስ ክራፍት የምንለው የህዋ መንኮራኩር አለ። ተመራማሪዎች ወይም አስትሮናውቶች ወደ ህዋ በመጓዝ ጥናት የሚያደርጉበት መጓዣ መሳሪያ ነው። አጠቃላይ እስካሁን ያየነውን ጽንሰ ሐሳብ ጠቅላላ አድርገን ስንመለከት ስለ ስርዓተ ፀሐይ እንግዲህ ስርዓተ ፀሐይ ዝርግ ነው። ፀሐይን ማዕከል አድርገው የሚዞሩ ሌሎች የስርዓተ ፀሐይ አባላቶችን የያዘ ነው። ሁለት አይነት ፕላኔቶች አሉ። እንግዲህ እነሱም ውስጣዊ ፕላኔቶች ምንላቸው ለፀሐይ በጣም በቅርብ ሆነው ፀሐይን የሚዞሩ እና የአየር ንብረትና አለት ያላቸው ናቸው። እነዚህ በአለት ቴሬስቴሪያል ፕላኔት የምንላቸው ናቸው። ውጫዊ ፕላኔቶች ደግሞ ከፀሐይ ርቀው የሚገኙ ከጋዝ ከአየርና ከፈሳሽ በረዶ የተሰሩ ናቸው፣ ወይም ጆቪያን ፕላኔት የምንላቸው ማለት ነው። የውጫዊ ፕላኔቶች ይዘታቸው ከፀሐይ ጋር የተመሳሰለ ነው። እንግዲህ ፀሐይ ከሃይድሮጅን ከሂሊየም ከሚቴን የተሰራች ናት ብለናል። እንግዲህ በተመሳሳይ ያለው በእነዚህ ፕላኔቶች ላይ ያለውም ይዘታቸው ከጋዝ እንደሆነ ነው የምንረዳው። የውስጣዊ ፕላኔቶች አጠቃላይ ይዘታቸው ግን ከፀሐይ ጋር ይዘት ጋር አንድ እንደሆነ ነው የምንረዳው። በስርዓተ ፀሐይ ውስጥ የሚገኙ ደግሞ ሁሉም አካላት በአጠቃላይ እድሜያቸው ስንት ነው ከተባለ 4.6 ቢሊየን
ዓመታት በታች እንደሆነ ነው የምንረዳው። ፕላኔቶች በራሳቸው ዛቢያ ነው የሚዞሩት፣ ወደፊት ነው የሚዞሩት። ነገር ግን ቬኑስ እና እነዚህ ሁለቱን አስምሩ በተቃራኒው ነው የሚዞሩት። ሌሎቹ ፕላኔቶች ከምዕራብ ወደ ምስራቅ ይዞራሉ። ቬኑስ እና ዩራኖስ ግን በተቃራኒው ከምስራቅ ወደ ምዕራብ ነው የሚዞሩት ማለት ነው። ፀሐይ 99.86% ወይም ከፍተኛውን የስርዓተ ፀሐይ ይዘት ትይዛለች። እያንዳንዱ ፕላኔት ከፀሐይ ያለውን ርቀት በግምት ስንወስድ አንድ ፕላኔት ከራሱ ውጫዊ ክፍል እስከ ሌላኛው ፕላኔት ውጫዊ ክፍል ካለው ርቀት 2 እጥፍ ነው፣ 2 እጥፍ ይርቃል ማለት ነው። ስለዚህ አንድ ፕላኔት ከፀሐይ ያለውን ርቀት ስናሰላ ምንድነው የምናደርገው? ከአንደኛው ፕላኔት ውጫዊ ክፍል እስከ ሌላኛው ፕላኔት ውጫዊ ክፍል ያለው ርቀት ደምረን ከዛ ያኛውን ርቀትን በሁለት ስናበዛው የዛን ፕላኔት ለፀሐይ ያለውን ርቀት ማግኘት እንችላለን ነው። በስርዓተ ፀሐይ ውስጥ ያለውን የህዋ አካላት እንቅስቃሴ ስንመለከት በሁለት ከፍለን ማየት እንችላለን። በቀጥታ ፀሐይን የሚዞሩ አሉ፣ በተዘዋዋሪ መንገድ ደግሞ ፀሐይን የሚዞሩ አሉ። በቀጥታ የሚዞሩ ትላልቅ አካላት ናቸው። በኢሊፕቲካል ወይም በክብ በሚመስል መንገድ ወይም ምህዋር ላይ ነው ቀጥታ ፀሐይን የሚዞሩት። እነዚህም 8 ፕላኔቶች ናቸው። 4ቱ ቅርቦቹና 4ቱ ደግሞ በርቀት የሚዞሩ ናቸው ፀሐይን። ሌሎቹ ደግሞ ቀጥተኛ ባልሆነ መንገድ በተዘዋዋሪ መንገድ ደግሞ ፀሐይን የሚዞሩ አሉ። እነዚህም ድንክ ፕላኔቶች፣ ሳተላይቶች፣ አስቴሮይዶች፣ ኮሜቶች፣ ሜትሮይዶች፣ አቧራ መሰል ጋዞች ፀሐይን ይዞራሉ። እንግዲህ ለምሳሌ ከድንክ ፕላኔቶች ሴሪስ በማርስ እና በጁፒተር መካከል ነው የሚገኘው ይሄ ሴሪስ። ስለዚህ ምህዋሩን ጠብቆ በዛው ይዞራል። ፕሉቶ፣ ሃውሚያ፣ ኤሪስ እነዚህ ደግሞ ያቸው የቀሩት እነዚህ እስከ ሜክሜክ ድረስ ያሉት ከኔፕቱን ቀጥለው ፀሐይን ይዞራሉ ማለት ነው። ሌሎቹም የህዋ አካላት ፀሐይን ይዞራሉ ማለት ነው። እነዚህ ጋር የዘረዘር ናቸው። ሳተላይቶች ፕላኔቶችን ነው የሚዞሩት። እንግዲህ ፕላኔቶች በቀጥታ ፀሐይን ይዞራሉ። ሳተላይቶች ደግሞ ልክ በፕላኔቶች አቅጣጫ አብረው ከፕላኔቶቹ ጋር ፀሐይን ይዞራሉ ማለት ነው። እንግዲህ በቀጥታ ሳተላይቶች የሚዞሩት ከተባል ፕላኔቶችን ነው። ስለዚህ ፕላኔቶች ደግሞ ፀሐይን ይዞራሉ። አብረው በተዘዋዋሪ መንገድ ሳተላይቶች ፀሐይን ይዞራሉ ማለት ነው። በአጠቃላይ በስርዓተ ፀሐይ ውስጥ ያለውን እንቅስቃሴ ስንመለከት ጥንታዊው አስተሳሰብ ጂኦሴንትሪክ የሚባል አለ። ምድር ወይም መሬታችን መሀሉና ሌሎቹ ፕላኔቶች ደግሞ ምድርን እንደሚዞሩ የሚታመንበት ለብዙ ጊዜ የቆየ አስተሳሰብ አለ። በኋላ ግን በ1543 እንደ አውሮፓውያን አቆጣጠር በኒኮላስ ኮፐርኒከስ አማካኝነት ይሄ ቀድሞ የነበረው አስተሳሰብ ተቀይሮ አይ የስርዓተ ፀሐይ ማዕከል ምድር ሳትሆን ፀሐይ ናት። ስለዚህ በፀሐይ ዙሪያ ሌሎች ፕላኔቶች ይዞራሉ። ምድር ራሷ የቻለች ፕላኔት ናት፣ ፀሐይን የምትዞር ፕላኔት ናት እንጂ የስርዓተ ፀሐይ ማዕከል አይደለችም የሚል አስተሳሰብ ከዛ ጊዜ ጀምሮ አሁን ድረስ ለዓለም ታወቀ ማለት ነው። የመሬትን የሚዞሩ ሳተላይቶችን ስንመለከት በሁለት ይከፈላሉ። ተፈጥሯዊና ሰው ሰራሽ ብለን ተፈጥሯዊ ሳተላይቶች ከ200 በላይ ተፈጥሯዊ ሳተላይቶች አሉ። ከስርዓተ ፀሐይ ብዙ ሳተላይት ያላት እንግዲህ እንደምናውቀው ሳተርን ናት። ብዙ ሳተላይቶች አሉ፣ ወይም ጨረቃዎች ማለት ነው ሳተላይት ብለን የምንጠራቸው። ሰው ሰራሽ ሳተላይቶች ደግሞ ሮኬትን በመጠቀም ወደ ውሃ በማስወንጨፍ መሬትን የሚዞሩ ናቸው። እነዚህ ሳተላይቶች እንግዲህ እስከ 2020 እንደ አውሮፓውያን አቆጣጠር ድረስ ወደ 2666 ሰው ሰራሽ ሳተላይቶች እንዳሉ ይፋ ሆነዋል። ከነዚህም ውስጥ 1007ቱ ለኮሚኒኬሽን፣ ለተለያዩ ለሬዲዮ፣ ለቴሌቪዥን፣ ለተለያዩ ሳተላይቶች የሚውሉ ናቸው። 446ቱ ደግሞ
መሬትን ለማጥናት 97ቱ ደግሞ የመሬትን አቅጣጫ ለምሳሌ ግሎባል ፖዚሽኒንግ ሲስተም ትክክለኛ የአንድን ቦታ መገኛ ለማወቅ የሚያገለግሉ ሳተላይቶች ናቸው። ጥቅማቸው ምንድን ነው? የመጀመሪያው ቦታን ይጠቁማሉ። ግሎባል ፖዚሽኒንግ ሲስተም አለ፣ የአንድን ቦታ ትክክለኛ መገኛ ይገልጹልናል። የኮሚኒኬሽን ሳተላይቶች ደግሞ አሉ። የሬዲዮ፣ የቴሌቪዥን፣ የኢንተርኔት የተለያዩ የኮሚኒኬሽን ሳተላይቶች አሉ። የአየር ሁኔታን የሚያጠኑ ደግሞ ትንቢያን የሚሰጡ አሉ። ሌላው የመሬትን ምስል የሚያነሱ አጠቃላይ ምስል የሚያነሱ ሳተላይቶች አሉ። በውሃ ውስጥ ያሉትን ነገሮች ደግሞ የሚያጠኑ ሳተላይቶች አሉ። እዛው ላይ ለብዙ ጊዜ በመቆየት የተለያዩ መረጃዎችን ወደ ምድር የሚልኩ ፎቶ የሚያነሱ የተለያዩ መረጃዎችን የሚያስቀምጡ አሉ። ስለዚህ የዓለም የውሃ ምርምር ጣቢያ ወይም ናሳ የምንለው አለ። እነዚህ ሁሉ በዛ ላይ ሳተላይቶቻቸውን በመላክ የተለያዩ ሀገራት የተለያዩ ጥናቶችን የሚያደርጉበት ነው ማለት ነው። መሬት ከሌሎቹ የስርዓተ ፀሐይ አካላት ስናነጻጽራት በሶስተኛ ደረጃ ነው የምትገኘው ከፀሐይ ቅርበት ማለት ነው። በአምስተኛ ደረጃ ደግሞ በመጠን አምስተኛ ደረጃ ላይ ትገኛለች። ከፀሐይ 150 ሚሊዮን ኪሎ ሜትር ነው የምትርቀው። ነገር ግን ስለ ፀሐይ ስናገር እንደተነጋገር ነው 8 ደቂቃ ብቻ ነው የሚፈጅባት ይህ ብርሃኑ ለመድረስ ምድር ይህን ያክል ኪሎ ሜትር ርቀት ቢኖራትም የመሬት ቀናትንና ዓመታትን በስርዓተ ፀሐይ ውስጥ የሌሎችን ስርዓተ ፀሐይ ፕላኔቶች ለመግለጽ እንጠቀምበታለን። ስለዚህ አንዱ ፕላኔት ይህን የምድር ዓመት ይፈጅበታል ፀሐይን ለመዞር እንደዚህ ያል የምንጠራቸው ነገሮች ይኖራሉ። ስለዚህ መሰረት የምናደርገው የመሬትን ቀናትና ዓመታት ነው። ሌላው አትሞስፌሯ ተስማሚ ነው። መጠነ ሙቀቷ የተመጠነ ነው። ውሃ በሶስቱም እውነት የሚገኝባት ብቸኛዋ ፕላኔት ናት። ስለዚህ ህይወትን የምታስተናግድ ከ8 ፕላኔቶች ብቸኛዋ ፕላኔት ምድራችን ናት። ኦክሲጅን እና ናይትሮጅን ነው በውስጡ የያዘው። በዚህ የተነሳ ህይወት ያለውን ነገር ያስተናግዳል ማለት ነው። ተስማሚ መሆኗ በምን ምክንያት ነው ብንል በሶስቱ እውነት መገኘት፣ የውሃ በሶስቱ እውነት መገኘት፣ ከነገና ደግሞ ፀሐይ የምትለቀው ዩቪ ራዲዬሽን አለ፣ አልትራቫዮሌት ሬይ። ይሄ ደግሞ ጎጅ ነው። ይሄን ጨረን ደግሞ መምጠጥ የሚችል ስትራቶስፌር ላይ የሚገኝ ኦዞን ሌየር አለ፣ የኦዞን ንጣፍ። ስለዚህ ይሄ በመኖሩ ምክንያት ያ ጎጂ የሆነው ጨረር ስለሚመጠጥ በዚህ የተነሳ ህይወት ላላቸው ነገሮች ምቹ የሆነች ሆናለች ማለት ነው። ብቸኛዋ ናት ህይወት ያለበት ነገር የሚኖርባት። አንድ ጨረቃ ብቻ ያላት መሆኑ ልዩና ተስማሚ ያደርጋታል ለህይወት ላላቸው ነገሮች ማለት ነው። ከብዙ በጥቂቱ ምዕራፍ 6 ተጠናቋል። ስለ ሰማዩ አካላት፣ ስለ ስርዓተ ፀሐይ መሰረታዊ ግንዛቤዎች እንዲያዛችሁ ተስፋ አደርጋለሁ። እንግዲህ በቀጣይ የጀነራል ሳይንስ ወይም የአጠቃላይ ሳይንስ የመጨረሻውን ምዕራፍ